መርዙ ሲገርም ለቀኝ ምንድነው ትጨጫው ግባ ቁጭ በል እንዴ ቀለበት ነው ምንድነው ጠንቋይ የምትለው የባህል ሐኪም ነው አልኩህ አንዴ አንቺ ምንድነው የባህል ሐኪም አንዴ ምንድነው ጠንቋይ የምትለው ደብሮኝ ሳይሆን ሰው ያለው አመለካከት የባህል ሐኪም ሲባል በተለያየ መንገድ ነው የሚያስበው የሰው አመለካከት ታዳሚዎች አሉት በቃ ለዛ ተብሎ የተዘጋጁ በቃ የሚያግዙት እነሱ ናቸው ስራ የሚሰሩ ለብሷም ይሷሉ አርፈሽ ቁጭ በይ የተለያዩ ስራዎችን እኮ ነው የሚሰራው አልኩህ እኮ ያሳፍራል እንዴ ምን የሚያሳፍር ነገር ካልሆነ ንገረን ምን አይነት ስራዎችን ነው የሚሰራው እናታችን እኔ ሰውዬ ዙር አድርጉልኝ ወደዛ በቃ ነፈልክ ምንድነው የምትይው እናም ለምን አላማ እንደምትመጣ በተደጋጋሚ ለምን እንደምትመላለስም አመረጆች የለም መምጣቷን ነው እንጂ ውስጥ የሚገባው የተፈቀደለት ነው እኔ ውስጥ አይፈቀድልኝም በእኛ ስለተከለከለ አልገባም ያው የኮስሞ ዕቃዎች ሽቶዎች ምናምን አስረክብ ነበር ለሱ ምንድነው የምታወራው ኧረ ነይ ያው ጉረጅት ነይ የቀረቃለ ነይ በሌላ መኪና ነው ይሸንሻለሁ ባዳር መኪና የዛሬ 6 ወር ምናምን በፊት ነው ከባህር ዳር ከክፍለ ሀገር እንደመጣ ያደረገችው እዚህ ክላስ ተጀመረች ትምህርትና እዚህ እንድማር እና ብላ ለተሰብ ነገር ነበር ወደዚህ እንደመጣ ያደረገችው ክፍለ ሀገር ይሄዳል ለተለያዩ መድኃኒት ይሁን ለምን ይሁን አላቅም ይዟቸው የሚመጣ ግብአቶች አሉ ከሱ ጋር እሱን እየካደመ ነው ያደገው ከሱ ላይ ደግሞ የወረሰው መንፈስ አለ ማለት በጣም ትልቅ መንፈስ አለ እንትን ትላለች በጣም ነው የምታስፈራራኝ ለሊት ብላ በተኛንበት ሰዓት አንድም ሁለቴ ሽጉጥ አውጥታብኛለች ሰዎች ሲመጡ ከኤርፖርት እንቀበላቸው ሆቴል እንዳስይዛቸው ታረጋለች እቃ ማመላለስ ነው በቃ ሌላ ራስ ዝግጁ ስትሆን የምትወዳት ሴት ወንድሜ ነው የሚወስነው ያንተን ማግባት እንዴት እጃቸው ሊገባ እንደቻለ እንዴት አውልቀ ልትወስድባት እንደቻለች አላውቅም ይሄን ቀለበት እኔ እንኳን በደንብ አውቀዋለሁ አሁን እዚህ ሆነን ራሱ የምናወራውንም ሊያቅም ይችላል ብዙ ነገርም ያውቃል እንደዚህ እንደኔ ተራሰው አይደለም እሱ ውስጥም የማልገባው መንፈሱም ስላልፈቀደልኝ ነው አሁን እኛ የምናወራው እያወራን ያለነው ሁላ ሊያቅ ይችላል ኮንዶሜ ባትጋጩ የምትፈልጉት ዕቃ ይመጣል ሰጥቻችሁ ብትሄዱ መልካም ነው ማንንም አይጠጋሽም ተረጋጊ ለምንድን ነው ቢላው ይዘሽ ወጣሽው ንገሪኝ ሰምኛለሽ ይመስለኛል እና ቀለበቱም ይሰ ይመስለኛል የሉል እናት አዎ እና ምንድነው ምን ያደርግላችኋል እንዴ ነሽ ይኸውልሽ ቢላውን አስቀምጪው እሷ ናት ሰላም ነሽ እንዳትጠገኝ ፎቶውና ቀለበቱ ላይ በአዳም ልኮ የሚሰሩ ማለት ያው ሴትዮዋ እንድታብድ ምናምን የሚያደርጉ ጠንቋዮች አሉና አናይታለች እዚህ ነች አናይታለች ይኸውልሽ ስለማን ነው የምታወራው ቼክ አድርግ በደንብ መርዙን ራሷ ናት የምታመጣው ከየት እንደምታመጣው ማለት ነው እሺ የኔ ስራ ልብስ ውስጥ ተሰፍቶ እሷን ማሳለፍ ብቻ ነው ከፍተሽ የተለያዩ የመርዞችን ይዛ የምትገባው እሷ በምትሰራቸው ልብስ ውስጥ ቀዳ ውስጥ በማድረግ ነው የተሰፋ በውስጥ ተደርጎ ነው የሚገባው ማንንም እንዳያዩ ማለት ነው አንቺ እየቀለልሽ ነው እንዴ በእናንተ የተነሳ ነው ገደል ውስጥ መግባት አልፈልግም እያንዳንዱ ነገር ንገሪኝ በኮድ ነው የምናወራው እኔና ሰው የኔ ዘግቻለሁ እኔ ከሷ ነው እንጂ የምበደረው ዋና እነሱ አይደሉ እንዴ ዋናዎቹ ተዋናዮች ከህግ በላይ አይደለሽም አንቺም ምንም ከህግ በላይ አይደለም ምንም አታመጪው እዚህ ነገሩ ቀላል ይችላል አይደል ፍቅረኛዬም ደግሞ ትልቅ ዕዳ ውስጥ ገባ በጣም ብዙ ገንዘብም ያስፈልጋል ካልሆነ ግን ይታሰራል ይሄንን አውቄኝ በመጨናነቅ ሰዓት ከሀና ጋር ማውራት ጀመረ ምንድነው ማሚ ደህና ነሽ ደህና ነሽ ማሚ ምንድነው የተፈጠረው የምን መርዝ ነው ምቆይ ምንድነው ማሪዎች አንቺ ያለሽበት ክፍል ሁላ መግባት አይፈልጉም ነበር ለምን ነበር እንደዛ መተው ይዘዋት ባይወጡ ኖሮ ገላት ነበር በእጄ ሞታ እኔ እስር ቤት ነበር የምገባው አሁንማ ይዘዋት ልጆች የት ሄዱ ደሟን አፍስሼ የሆነ ነገር እዚህ ጋር ተናነቀኝ አነኳት ከዛ አንስቼ በብርጭቆ ነው ጭንቅላቷ ላይ እዚህ ጋር የፈነከትኳት እኔ ስገባ የቴቴ ውሃ ላይ መርዝ እየጨመረችበት ነው ምንድነው ተመልካቾቻችን እንግዲህ እንደደረሰ ምልክት እየሰጡኝ ነው የሚገኘው ከመጣ በኋላ ሌላ ጭቅጭቅና ክርክር ውስጥ መግባት አልፈልግም ያለውን ነገር ሁሉ ትነግሪዋለሽ እሺ እየመጡ ነው እንግዲህ የጠንቋዩ ወንድም ነው የተባለው
እኔ ጭራሽ በጣም ያልጠበቅኩት ነገር ነው። እስከ ጠንቋይ ድረስ ነው የሄዱት እነዚህ ሰዎች እናታችንን ለመግደል። የመርዙ ሲገርም ለቀኝ ምንድነው እንደምትጮጫው ግባ ቁጭ በል ምንድነው ቁጭ በል አርፈህ ተቀመጥ አንቺ ምንድነው አርፈህ ተቀመጥ ምንድነው ይውላ ሰው ስማ አርፈህ ተቀመጥ ምንድነው አንቺ ምንድነው ካሜራ ምንድነው ይኸውልህ ምን እንደምትከለከለው ነው እየደበደበኝ ነው ከዛ ድረስ የመጣው ማንም የነካህ ሰው የለም አርፈህ ተቀመጥ ቁጭ በል አርፈህ ቁጭ በል እንዴ ምንድነው አንቺ እንደዚህ የጠራሽ ምንድነው ማናቸው እነሱ ስማ ተረጋግተህ አርፈህ ቁጭ በል ጠጋ በል እንዴ ምንድነው አንቺ ልታስደበድብኝ ነው እንዴ ደወልሽልኝ የቀረቃላ እንዴ ያልሽኝ የምን ቃል ለመውሰድ ነው የመጣው እቃ የቀረቃለ ብላኝ ነው የደወልሽ እኮ የምን ቃል ለመውሰድ ለወንድም የሚሰጥ ቃል ምንድነው ለወንድም የሚሰጠው ቃል ከዚህ ቤት ትላንትና የሰጠችኝ እቃ ነበር ምንድነው ከዚህ ቤት እቃ የምትወስደው እቃ ወረቀት አለም ወስደው የምን ወረቀት ነው የሚወስደው መሰረት ነገራቸው የምን ወረቀት ነው የሚወስደው ቀሪ ቃል ያልሽው ምንድነው ቀሪው እቃ ምንድነው ንገሪዋ የምን ቀሪ እቃ ነው ልትወስድ የመጣው ምንድነው የታሸገ እቃ ነው የሰጠችኝ የታሸገ እቃ በወረቀት ነው ለወንድም የሚሰጠው ወረቀት ነው የተሰጠው ወንድምህ ማን ነው ወንድም አለኝ ታላቅ ወንድም አለኝ እኮ ምንድነው የምን እቃ ነው ለሱ የምትወስድለት ምንድነው የሚሰራው አስመጭ ነው ውጪ ይወጣል እንትን ይላል ስራ የተለያየ ስራዎች ይሰራል እሺ አስመጭ የሆነ ደግሞ አሁን ምንድነው የሚያስመጣው የተለያዩ ነገሮች ውጪ ይወጣል ይመላለሳል እዚህ ክፍለ ሀገር ይሄዳል ስራ ይሰራል ጉዳይ አስፈጻሚ ነው የተለያዩ ስራዎችን ይሰራል ጉዳይ አስፈጻሚ ነው ያስመጣል ክፍለ ሀገር ይሄዳል አዎ የተለያየ ስራዎች ይሰራል አስመጭ ሆኖ ነው ጉዳይ አስፈጻሚ ሆነው አይ ትላልቅ ጉዳዮች ነው እንጂ የመንደር ጉዳይ አይደለም ስለዚህ አንተም የሱን ስራዎች በማገዝ አንዳንድ ነገሮችን ትንትለዋለህ አዎ ተቀበል እቃ ሲለኝ እቀበላለሁ እንደዚህ ቦታ አድርስ ሲለኝ እንደዚህ አደርሳለሁ መች ነው ከሷ መተቀበስርከው ትላንትና የት ነው ያለው አሁን እቃው የምን እቃ ነው የምትለው ከሱ የወሰድከው እቃ የት ነው ያለው ማን አንተ መጀመሪያ ነገርኩህ እኮ ይሄው የህግ አካላት አሉ መጀመሪያ ስትገባ አስረድቶ ነው መቼም ለምንም አላስረዳኝ ዝም ብሎ ነው የደበደበኝ ዝም ብሎ የኛ ልጆች ዝም ብሎ ሰው ላይ እጅ አያነሱም ለመሮጥና ለማምለጥ ሙከሮችን ስታደርግ ብዙ ሆነን ስታገኛል የምትሰሩት ስራ አለ ምክንያቱም የሚሮጥ ሰው የሆነ የሚፈራው ነገር ሲኖር ነው አይደል የሆነ ሰው የሚሮጠው ከሆነ ሰው ከሆነ ነገር መሸሽ ስትፈልግ ነው የምትሮጠው በዛ ሰዓት ደግሞ ትያዛለህ ትቀምሳለህ ለመሮጥ ለማምለጥ ስትሞክር ተያዝክ እኔ በቃ ወከባ ሲሆን በቃ ደነገጥኩኝ ማንም ሰው እንደሚደነግጠው ነው እንደነገጥኩ የምትመላለስበት ቤት አይደል እንዴ ምንድነው ደውላ ነው የጠራችኝ ምን አይነት ወከባ ነው ሊያስደነግጥህ የሚችለው በቃ እኔ እንደዚህ ብዙ ሰው አይቻላቅማ እንደዚህ ብዙ ሰው አይታጣቅም አዎ እንደዚህ አንድ ሰው እንደዚህ ብዙ ሰው አንድ ሰው እየጠበቀ እኔ እንደዚህ አይቻላቅም እዚህ ቤት ምን መሆናችን ምንድነው ምን መስለው አሁን እዚህ ጋር ስታይ ምን አይነት ሰዎች ነው ምን መስለው እኔ ምን አውቃለሁ እናንተ ካልነገራችሁ የህግ አካል ነን አላችሁ ስለዚህ የህግ አካል ያስደነግጣል እንዴ ዝም ብሎ ንጹህ ሰው ዝም ብሎ ተይዞ ምን ይደበደባል እንዴ ለመሮጥ እኮ ስለሞከርክ ነው የተደበደብከው አዎ ማንኛውም ሰው እንደሚደነግጠው ነው የሚደነግጠው ሰው እንዴት ነው ደንግጦ ሊሮጥ የሚችለው ከሆነ ነገር መሸሽ ካልፈለገ የሆነ ነገር መደበቅ ካልፈለገ ምንም የምደብቀው ነገር የለም ምንም የምደብቀው ነገር የለም እስቲ ስለራስ ንገረኝ በምን አይነት ስራ ውስጥ ነው ያለው በቃ ለወንድም ያለ ታላቅ ወንድሜ በቃ ለሱ ነው የምሰራው እንደዚህ ጉዳይ ማስፈጸም አንዳንድ እቃዎችን መላላክ እሺ እንዴት ነው አስተዳደጋችሁ እስቲ ስለ ወንድምህም ስላንተም ትንሽ እንወቅ እስቲ እንዴት ነበር አስተዳደጋችሁ እዚሁ አዲስ አበባ ልጆች ናችሁ አይደለም ክፍለ ሀገር ነው ከክፍለ ሀገር ነው የመጣ ስለዚህ ወንድምህ ነጋዴ እንደሆነ አስመጪና ላኪ እንደሆነ ነግረኸኛልና እንዴት ነው ወደ ንግዱ ዓለም የገባው ያው ታላቄ ነው እኔ እሱ እንዴት እንደገባ ያው በእድሜ እሱ ከኔ ነው የሚበልጠው እሱ ነው በብዛት የሚያውቀው መቼም ወንድምህ ምን አይነት እንዴት ወደ ስራ እንደገባ ማታውቀው ነገር ወይ ድንገት መጥቶ ወደ አስመጪ ካልሆነ በስተቀር ንግድ እንደዚህ አስመጪ ለመሆን ትልቅ ስራዎችን ለመስራት ቀስ በቀስ በሂደት የሚመጣ ነገር ነው ቀስ በቀስ ነው በሂደት ነው በቃ ታውቃለህ አንተ ምን ህፃን አይደለም 30ዎቹን እየጨረስክ ያለ ሰው ነው እንደምመለከተው አይደል ክፍለ ሀገር መሬት ነበረን ቤት ነበረን የአባታችን የወረስነው ነበረ በቃ አባታችን ህይወቱ ሲያልፍ ወደዚህ ያረግን ማለት ከዛ እሱ እዚህ ስራ ጀመረ ምን አይነት ስራዎችን ጀመረ የተለያዩ ስራዎችን እኮ ነው የሚሰራው አልኩ እኮ
ያሳፍራል እንዴ? ምን የሚያሳፍር ነገር ካልሆነ ንገረን። ምን አይነት ስራዎችን ነው የሚሰራው? ውጪ ይመላለሳል፣ እቃዎች የተወሰነ ይዞ ይመጣል፣ ያተራርፋል፣ የሆነ ምናምን በቃ እሱ አርግ የሚለኝን እንጂ እኔ ከሱ ጋር እኮ እንደዚህ ምናምን ብለን እኮ እንትን አለም እኮ ወንድምህ አይደል እንዴ? ምን እንደሚሸጥ ምን እንደሚያመጣ ይሄ እኮ ግልጽ ነው። እንደውም በደንብ አንተ እያገዝከው ጉዳይ አስፈጻሚ ሆነ እቃ እየተቀበልክ ወደዛ እየወሰድክ አንዳንድ ነገሮችን እንዳልከኝ ከተማው ውስጥም ሳይኖር ብዙ ነገሮችን የምታስፈጽመው አንተ ነህ። ምናልባት የምትሰሩት ስራ ለመናገር የሚያሳፍር ከሆነ ወይ ወንጀል ካልሆነ በስተቀር ይሄን እቃ ነው የምናስመጣው፣ ይሄን ነው ለህዝቡ የምናከፋፍለው ማለት ምንም እኔ ገቢዎች አይደለም ወይ ልትፈራ ወይ እንትን ልትላ አይገባም። የተለያዩ ሽቶዎች ያመጣል፣ ዱባይ ይሄዳል፣ ሽቶዎች የሚረከባሉ፣ እኔ እየሄድኩ አስረክባለሁ ሽቶችን። የኮስሞ እቃዎች የተለያዩ ያመጣል። እንዴት ነው ከመሰረት ጋር የተዋወቃችሁት? እሷ ሱቅ ነበራት እና በአጋጣሚ በቃ ለሌላ ሰው ሳስረክብ ከጎን ላለ ሱቅ በሷ ቡቲክ ቤቱ። ስለዚህ ሽቶዎችን ነበር የምትረከበው እሷ ትረከብ ነበር። ከዛ እንደዚህ ተነጋገርን። ከዛ ለሷ ማስረከብ ጀመረ። ስለዚህ ለሷ ሽቶዎችን ታስረክብ ነበር? አዎ፣ የኮስሞ እቃዎች ሽቶዎች ምናምን አስረክብ ነበር ለሷ። ያው የሚሰጠውና የሸጥኩልሽና ለሷ የተለያየ የኮስሞ እቃዎች አቀርብላት ነበር። እሱ ሲያመጣ ያልተስማማችሁት ነገር ነበር? ምናልባት እሷ ምንድነው የምታወራው እያለች ነው። ምንም ሰጣት እንጂ ዝም ብለህ ምን ትላታለህ? ምን ልበላት? ያው የተደረገውን ነገር ነው። እሷ ደግሞ አልተዋጠልሽም ነው? ምንድነው አንተ የምታወራው? ስለምን ሽቶ መረካከብ ነው የምታወራው? እንዴት ልትክጂ ነው እንዴ? ምንድነው የምታወሪው አንቺ? እና ሱቅ የለኝም ልትይ ነው? አልተረከብሽም እቃ? በእናታችሁ ነኝ ሰውዬ ዙር አድርጉልኝ ወደዛ። በቃ ነው እንፈልግ። ምንድነው የምትይው? መቼም ሱቅ ከነበራት ረጅም ጊዜ ለሷ ሽቶ የምታስረክብ ከነበረ መካካድና መወሻሸት ወይ ደው ልትረሳህም አትችልም። ምክንያቱም ትላንትም ከትላንት ወዲያም ዛሬ መቃለ መውሰድ ነው እየመጣህ ያለው። ስለዚህ የቀረበ ግንኙነት አላችሁ። ማን ነው ስምህ? ቢኒያም። ይበቃል። ከዚህ በላይ ሽቶ አስመጪ ነን፣ አከፋፋይ ነን፣ ብዙ ነገር ብለሃል። ምናልባት ከራሱ አፍ መጥቶ ነገሮችን ይናገራል ብዬ ነበር እየጠበቅኩ የነበረው። አጠገብህ ያለችውም ሴት በፍጹም ሽቶ እንዳላስረከብካት እየተናገረች ነው። ከመምጣትህ በፊትም ምን አይነት ሰዎች እንደሆናችሁ፣ ምን አይነት ቤተሰቦች እንደሆናችሁ ተነግሮናል፣ ሰምተናል። ስለዚህ አሁን እውነቱን ከመናገር ውጪ ምንም አይነት አማራጭ የለም። የምን እውነት ነው የምትለኝ? እውነቱን እየነገርኩ አንዴ። ወንድምህ ምንድን ነው የሚሰራው? የተለያዩ ስራዎች ይሰራል እኮ አልኩ። የባህል መድኃኒትም ይሰራል። አሁን ደግሞ ወደ ባህል መድኃኒት መጣ። ክፍለ ሀገር ይሄዳል፣ የተለያዩ ነገሮች ይዞ ይመጣል። የባህል ሐኪም ማለት ነው። ደብሮህ ነው? ደብሮኝ ሳይሆን ሰው ያለው አመለካከት የባህል ሐኪም ሲባል በተለያየ መንገድ ነው የሚያስበው የሰው አመለካከት። እሺ፣ በቃ ለዛ ነው እኔ እንትን ያልኩት። ሰዎች ያው ለባህል ሐኪም ያላቸው አመለካከት የወረደ ነው ስለሆነ ነው። ግን ብዙ ኢትዮጵያውያን በባህል ሐኪሞቻችን ተፈውሰዋል። ለባህል ሐኪምም ያላቸው ክብር ምንም እኔ እንደማቀው ምንም ይሄ የሚያሸማቀቅም ነገር አይደለም። ምክንያቱም ትልቅ ጥበብ ነው። ብዙ ሰዎችን ማዳን መፈወስ የተቻለበት ሕክምና ነው። ከአባቶቻችን ከእናቶቻችን ሲወርድ ሲዋረድ የመጣ ነገር ነው። ይሄ ደግሞ ጭራሽ ሊያሳፍር የሚችል ነገር አይደለም። ጭራሽ አንተ ደግሞ እያልከን ያለው የገዛ ወንድምህ ነው ይሄንን ስራ የሚሰራው። ስለዚህ ታፍርበታለህ አንተ ለመናገር። አይ ማፈር አላፍርበትም። እሺ አያሳፍርም። ስለዚህ አሁን ደግሞ ጥያቄን ብቀጥል ለሷ የባህል መድኃኒቶችን ስናሳስረክባት ነው የታወቁት ልትለኝ ነው አይደል? አይ ለሷ እንደዛ እሷ ጋር አይደለም። ይኸውልህ አሁን እኛ ካንተ ጋር ጊዜ ማጥፋት አንፈልግም። እሷ ጋር መታ የወሰድከው እቃ ምን እንደሆነ ደርሰንበታል፣ አውቀነዋል። ምናልባት ሙሉ በሙሉ እጅህ ሊኖርበትም ላይኖርበትም ይችላል። ስለዚህ ቀጥታ ወንድምህ የሚሰራውን ስራ ንገረኝ። ጠንቋይ ነው አይደል ወንድምህ? ምንድነው ጠንቋይ የምትለው? የባህል ሐኪም ነው አልኩህ አንዴ። አንቺ ምንድነው የምታመጣው? የባህል ሐኪም አንዴ ምንድነው ጠንቋይ የምትለው? ይኸውልህ ያለህ አማራጭ ምንም የታወቀ ነገር ነው። ስለሱ ማጣርተናል፣ ስለሚሰራው ስራም ደርሰንበታል። ስለዚህ እኛ የምንፈልገው
እንደዚህ አይነት ነገር ከእናንተ ጋር ችግር የለብንም። ልንገርህ፣ የፈለጋችሁትን ነገር ማምለክ የፈለጋችሁትን ነገር ማራመድ ትችላላችሁ። በእናታችን ግን እንድትመጡ አንፈልግም። እቺ ሴትና ጓደኛዋ ተባብረው እናታችንን ያልሆነ ነገር ላይ ለመጣል እናንተ ተጠቅመዋል። አልገባኝም ምን የምትለው? እዚህ ቤት መተህ የወሰድከው ዕቃ የእናታችን ፎቶና ቀለበት ነው። ያ ደግሞ እናንተ ጋር ምን እንደሚሰራበት እናውቃለን። ስለዚህ አሁን ከአንተም ጋር ሰጠገባ ውስጥ መግባት አልፈልግም። ሰማኛለህ? ያንን ዕቃ መልሰህ እንድትሰጠኝ ብቻ ነው የምፈልገው። ዕቃው በእኔ እጅ አይደለም። ዕቃውን እኔ ለወንድሜ እንድሰጠው ነበረ የታዘዝኩት። ስለዚህ አሁኑኑ ዕቃውን ስጠኝ። ዕቃው እኔ ጋር አይደለም። አሁን ዕቃው ወንድሜ ስለሚቆይ ለአንተ አይደለም እንዴ? ሀና ደወለችልኝና ሰው ላከች። ስለምቆይ አሜት ነው ያለችው። እኔ እንጃ የት እንዳለች ሰው ላከች። ምን ማለት ነው? እኔ በምን አውቃለሁ? እኔ ዕቃው እኔ ጋር ነው። እኔ ለወንድሜ እንድሰጥ ነበር የተባለው። ቀጥታ ደወለችና ላክልኝ አለችኝ። ክፍለ ሀገር ዕቃውን የምትፈልጉት ከሆነ ክፍለ ሀገር ነው ያለው። ስለዚህ ወደሱ እንዲላክ ነው የተፈለገው። ሀናም ወደዛ ሄዳለች። ወደሱ ይላክም ይሁን ግን እኔ መሄድ ስለማልችል እኔ እዚህ ሌላ ስራ ከቨር ስለማድረግ ሰጧት ልትለኝ ነው? አዎ ሰው ላከችና ጠዋት ውሰድ አለች። ዕቃውን የምትፈልጉት ከሆነ ትራንስፖርት አሁን ሳትይዝ ፈጥናችሁ ትደረሱባት። ወይ ልትሄድ ነው? ይኸውልህ አሁኑኑ ትደውልላታለህ፣ እንድትመለስ ትነግራታለህ። ምናልባት ትራንስፖርት ይዛም ከሆነ በአስቸኳይ እንደምትፈልጋትና እንድትመጣ ትነግራታለህ። ያንን ከማድረግ ውጭ ምንም አማራጭ የለም። ስልክ ውስጥ አሁን ከሆነ ደውልላታለህ። አሁኑኑ ደውላት። ይኸውልህ ተረጋግተህ አሁኑኑ እንድትመለስ ንገራት። ዕቃውን ይዛ በጌታስ ሄደው ሰላም ነው። ትራንስፖርት ሲያስሽ እንዴ? ኧረ ነይ አሁን ውረጅ። ነይ የቀረቃለ ነይ በሌላ መኪና ነው ይሸኝሻለሁ። ባዳር መኪና ዕቃውን ይዘሽ ነይ ብላት። ዕቃው ሁሉንም ይዘሽ ነይ። የቀረቃም አለ ሌላም አንድ ላይ የሚሄድ ዕቃ አለ። አዎ አሁን ደውሎልኝ እኮ ነው። አሁን እሱ ወንድሜ እኮ ነው እንትን ያለው አንድ ላይ ላከው አለኝ። እሺ ቶሎ በይ ነይ ቶሎ። በቃ እነ መሰረት ሰፈር ነይ። እነ መሰረት ጋር እሺ ቶሎ በይ በእናትሽ ቶሎ በይ። እሺ እርግጠኛ ትመጣለች? አዎ ይሁን እየመጣሁ ነው አለች። ጀምራ ነበር መንገድ? አዎ ስቴሽን እየገባች ነበር። ለማንኛውም ደርሰንባታል። መሄድ ካለ ይኸውልህ ማትመጣ ከሆነ የኔ ልጆች አሉ መሄድ ይችላል። እኔ እኮ ትመጣለች። እኔ ምን ማለት እንዳለብኝ አላውቅም። በእያንዳንዱ አጋጣሚ ውስጥ ፈጣሪ ነው እየጠበቀን ያለው። እቺ ልጅ ዕቃውን ይዛ ምናልባት እነሱ ጋር ደርሳ ቢሆን ኖሮ የሚፈጠረውን ነገር መገመት አልፈልግም። እኔ ተመልካቾቻችን ምን ሊያደርጉ እንደሚችሉ ምን አይነት ሰዎች እንደሆኑ ከሷም ሰምተናል፣ ከሱም ሰምተናል። ስለዚህ ትራንስፖርት አልያዘችም። አሁኑኑ መታ ዕቃውን ይዛ ተመጣለች። ያንን ዕቃ እጃችን እናስገባለን። ከዛ በኋላ ደግሞ ሀናን የገባችበት ገብተን እንይዛታለን። እስከ መጨረሻው አብራችሁን ቆዩ። እሺ እንዴት ነው ወንድም ወደዚህ አይነት ስራ የገባው? ወንድሜ ከቤተሰብ ነው፣ ከአባቴ ነው የወረሰው። እሺ የት ነው? ወደ ክፍለ ሀገር ነበራችሁ? እዚህ ነበር? ክፍለ ሀገርና አባታችን እንደዚህ እንትን ይል ነበር። እሱም ትምህርቱን እየተማረ ከአባቴ ጋር ሙያውን በደንብ እየተማረ እንደው አደገ። ለእንደዚህ አይነት ከፈተ ትምህርት ያስፈልጓል? መማር አለብህ? አዎ የምትማረው አለ። ክፋት ብቻ ሳይሆን ብዙ የተለያየ ነገሮች ነው የሚሰራው። ምን ሊሆን ይችላል ከክፋት ውጪ? እኔ በጥልቀት አላውቅም። በደንብ ነው የምታውቀው። ይኸውልህ መስማት እፈልጋለሁ፣ ስለምትሰሩት ስራ መስማት እፈልጋለሁ። ነገር ያለው እኮ
አሁን ከእናንተ ጋር እኔ ችግር የለብኝም። አዎ እኮ እኔም በቃ ለማዳን የመጣሁት እናቴና እናቴን ብቻ ነው። ግን ተገናኝተናል መንገድ ላይ ስለ ማንነታችሁ ስለ ሁኔታችሁ ማወቅ እፈልጋለሁ። ስለዚህ ንገረኝ፣ ምን አይነት ስራዎች ነው የሚሰሩት? ያው እኔ የምሰራውን ልንገርህ፣ ወንድሜ የሚሰራውን እንኳን ብዙም አላውቅም። ክፍለ ሀገር ይሄዳል፣ ለተለያዩ መድኃኒት ይሁን ለምን ይሁን አላውቅም፣ ይዟቸው የሚመጣ ግብአቶች አሉ፣ ይዟቸው ይመጣል። መድረቅ ያለባቸው መድረቅ የሌለባቸው አሉ። እሱ ነው የሚያዘኝ። እሱ ያው ይቀምማል። የተለያዩ ሰዎች ይመጣሉ፣ ትላልቅ ሰዎች ይመጣሉ። ትላልቅ ሰዎች ማለት አርቲስቶች ምናምን ይመጣሉ። አርቲስቶች ይመጣሉ እናንተ ጋር? ዘፋኞች ይመጣሉ። እነሱን ኦርደር ይደረጋል። ታይሚንግ እየጠበቅኩ እኔ ያስገባቸዋለሁ። ከሱ ጋር ኮኔክት እናደርጋለን። ከዛ ውጭ ከእኔ ምንም የማውቀው ነገር የለም። የት ነው? እዛው እናንተ መኖሪያ ቤት ውስጥ ነው ይሄንን አገልግሎት የምትሰጡት? አይ ለብቻው አለ። ፍቃደኛ ሆኖ ነው ወንድምህ ከአባትህ እንትን ያለው ይሄንን ነገር ሊረከብ የቻለው? አይ ፍቃደኛም ሳይሆን ከሱ ጋር እሱን እየካደመ ነው ያደገው። ከሱ ላይ ደግሞ የወረሰው መንፈስ አለ ማለት ነው። በጣም ትልቅ መንፈስ አለ። እኔን የማይቀበለኝ እሱ ላይ ያረፈ እሱ አሁን እዚህ ሆነን ራሱ የምናወራውንም ሊያቅም ይችላል። ብዙ ነገርም ያውቃል። እንደዚህ እንደኔ ተራ ሰው አይደለም። እሱ ትልቅ ኃይል አለው። ማን ምን እንደሚያስብ ማወቅ ይችላል። ምን ማድረግ እንዳለበት ያውቃል። በቃ ከአቅሜ በላይ ነው እሱን ለማወቅ ማለት። እሱንም በስተት ነው ያወቅኩት። ማወቅ የሚገባኝን ያክል አይደለም። ከዛ በላይ ሳላስብ ምንድነው አይፈቀደልህም ነው አንተ እንደገባ እንድጠይቀው ምናምን? አይፈቀድም። እሱንም እንደማውራት ወንድምህን ኖርማል ወሬማ እናወራለን። ኖርማል ግን ስለሚሰራው ስራው ማወቅ ያለበት ሰው ነው የሚያውቀው። ምን እንደሚሰራም በቃ ለተለያየ ስራ ነው የሚሰራላቸው። ምን አይነት ሰዎች ነው የሚመጡት እናንተ? በቃ በሀብታም ድሃም ምን ይመጣሉ። ጊዜ ጠብቀው ቀጠሮ አላቸው። ቀጠሯቸውን ጠብቀው ሰዓታቸውን ጠብቀው ይመጣሉ። ስለዚህ እናንተ አሁን እንደው ህዝቡን እያገለግል መልካም ስራ እየሰራን ብላችሁ ነው የምታስቡት? እሱ እንደ አመለካከታችን ነው። ወንድሜ መልካም ስራ እየሰራው ነው ብሎ ነው የሚያስበው። አንተም እኮ ፈቃደኛ ሆነ እዛ ቦታ ላይ አገልግሎት እየሰጠህ ነው የምትገኘው አይደል? አዎ። እኔ ግን የኔ ስራና የሱ ስራ ይለያያል። እኔ ማንኛውም ተራ ሰው እንደሚሰራ ነው እኔ የምሰራው። እንትን አምጣ ብትባል ማንም ሰው እንደሚሰራው እኔም እንደዛ ነው የምሰራው። እንዴት ነው ወደዚህ የመጣችሁት? ወደ አዲስ አበባ ወደዚህ በቃ አጋጣሚ ድንገት ነው። በቃ አባታችንም የሞተው እዚህ ወንድሞች ነበሩት። አባታችን በቃ ያልጨረሰው ትምህርት ነበረ። እነሱ ተነጋገሩ። እኔ በሰዓቱ ምንም አላውቅም። ከዛ መኖር አለብን አለኝ። ያልጨረሰው ትምህርት ነበር ማለት ድንገት ነው አባታችሁ የሞተው? አዎ ድንገት ነው ያረፈው። እሱ በየጊዜው ትምህርት ነበረው። በቃ እንደ አባቴ ደግሞ የሚሰሩ እዚህ ነበሩ ወንድሞች አሉት። በቃ እነሱ ጋር መጣ። ከዛ ትምህርቱን ጨረሰ። እነሱ አመቻቹለት። ይህን ስራ እንዲጀምር አደረጉት። ሰው ወደሱ እንዲመጣ አደረጉለት። አሁን ስራውን በአግባቡ ይሰራል ማለት። ምን ያህል ጊዜ ሆናችሁ እዚህ? ምን ያህል ጊዜው ነው እዚህ መስራት ከጀመረ? 6 ዓመት ምናምን። 6 ዓመት? አንተ ትዳር መስርተህ ነው የምትኖረው? እንዴት ነው? አላገባውም። እንደው ሳይህ ኦልሬዲ ለትዳር ደርሰሃል አልፈሃልም። ለምንድን ነው ትዳር ያልመሰረትከው? የራስህን ኑሮ መኖር ያልጀመርከው? ያ በስቴፕ አለው። ሁሉም በስቴፕ ነው። አልተፈቀደልኝም። ለኔ ምን አልተፈቀደልኝም? ጊዜው ገና ነው። ምን ማለት ነው? ማን ነው የሚፈቅድልህ? ራስህ ዝግጁ ስትሆን የምትወዳት ሴት? ወንድሜ ነው የሚወስነው። ያንተን ማግባት? እንዴት አለው? አቆጣጠር አለው። የራሳችን የምንኖርበት የራሳችን አቆጣጠር አለ እና የሆነ የምትወጣ ኮከብ አለች። እሷን ነው የምንጠብቀው። አንተ ለማግባት ነው ያቺ ኮከብ የምትጠበቀው? ምን አገናኝቶት ነው ያንተ ህይወት ከዛች ኮከብ ጋር? እኛ የምንተዳደርበት የራሳችን አለ ስርዓት። ስለዚህ ያቺ ኮከብ እስክትወጣ
መጠበቅ አለበት አንተ ትዳር ለመስራት። ስለዚህ ኦልሬዲ ያቺ ኮከብ ወጣች እንኳን ቢባል ያዘጋጃት ሴት ከሌለች ጓደኛ ከሌለች እንዴት ነው ይዛ ይመጣል? አለ በእኛ አለ። አሁን ዘመዶች አሉ። በዘመድ ነው የምንጋባው እዚህ ስራ ውስጥ ያሉ ሰዎች። ከዛ ውጭ አይሆንም። እየሰማሁት ያለው ነገር ተመልካቾቻችን ሲል በዚህ ጊዜ እንደዚህ አይነት ነገር አለ ብዬ አንዳንድ ነገሮችን እንሰማለን በየሚዲያዎች በየተለያዩ ነገሮች። ግን አሁን ደግሞ አጠገቤ ቁጭ ብሎ እየነገረኝ ያለው ነገር እያስገረመኝ ነው ያለው። ምክንያቱም በዚህ ሰዓት አለ ብዬ ማስበው ነገር አልነበረም መረጃዎችን ከመስማት ውጭ። ስለዚህ ወደዛም ህይወት የራስንም ህይወት ለመቀጠል አንዳንድ ውሳኔዎችንም ለመወሰን የወንድምህን ትዕዛዝ ነው የምትጠብቀው ማለት ነው። ምንም አይነት ነገር ለማድረግ ልክ ነው ብለህ ታስባለህ። ግን አንድ ሰው በአንድ ሰው ህይወት ውስጥ በእንደዚህ አይነት መጠን ውሳኔዎችን መወሰኑ ወንድሜም እዛ ውስጥ እንዲገባ ያስገደደው ትልቅ ኃይል አለ። እኛ በቤተሰብ የሚወራረስ እኔ ጋር ብቻ ነው መምጣት ያልቻለው። ለምንድን ነው የተባለው? አንተ ጋር ለምን አልመጣም? ያን እኔ ደግሞ ስቴፑን አላውቀውም። መማር አለብኝ እንደዛ ለማወቅ። ፍላጎቱ የለህም ነው? ለምን አትፈልግም? ፍላጎትም የለኝምም መንፈሱም ወደ እኔም አይመጣም። ለምንድን ነው ወደ አንተ ያልመጣው ያ መንፈስ? እኔ እንጃ። እኔም ብዙ ጊዜ ጸልያለሁ። በቃ እሱ ባለኝ መንገድ አድርጋለሁ ነገሮችን። ስቴፕ አለው የሚታይ መጀመሪያ። ያም ስቴፕን ማየትም አልቻልኩም። ወደ እኔም አልመጣም። ግን ብትገባ ይህንን ነገር ወደ ብትሰራ ወንድም እየሰራ ያለው ነገር ብትሰራ ብትቀላቀል ደስተኛ ነህ? አዎ። ውስጥም የማልገባው መንፈሱም ስላልፈቀደልኝ ነው። አሁን እኛ የምናወራው እያወራን ያለነው ሁላ ሊያውቅ ይችላል። ከወንድሜ ባትጋጩ የምትፈልጉት ዕቃ ይመጣል፣ ሰጥቻችሁ ብትሄዱ መልካም ነው። ከወንድሜ ጋር ባትጋጩ የሆነ ነገር ነው የሚያደርገው። ሊያውቅም ይችላል። ይሄኔ አሁን እያወራን ያለነው ነገር የአባቱን አባትህ ራሱ እኮ ሲሞት አላወቀም እኮ ድንገት ነው የሞተው። እንኳን እኛ እዚህ የምናወራውን ሊያውቅ ኃይል አለ። አባትህ ለምን ራሱን ያንን ነገር ከሞት አላዳንም ታዲያ? ሁሉም ሰው ማለት ነው ይሄን ሁሉ ነገር ያደርጋል። እዚህ ሆኖ ክፍለ ሀገር ሆኖ እዚህ የምናወራውን ያውቃል የምትለኝ ከሆነ አባትህ ድንገት እንደሞተ እየነገርከኝ ነበር። ስለዚህ ነግሯችሁ ነበር አባትህ ሊሞት እንደሚችል? ስለዚህ እየነገርከኝ ካለው ነገር አንጻር ብዙ ነገሮችን ማድረግ ይችላሉ እያልከኝ ነው። ፓወራችሁን እየነገርከኝ ነው። አባትህም ሊሞት እንደሚችል በዚህ ቀን ሊሞት እንደሚችል ይነግራችሁ ነበር። ገባህ አይደል? አሁን በዚህ መጣ በዛ መጣ እዛ ሆኖ የምናወራውን ይሰማል፣ እዛ እንትን ይላል ምናምን እያልክ ልታስፈራራኝ አትችልም። አይን እያስፈራራው አይደለም። ምንም ነገር ሊፈጠር አይችልም። እኛ ምናምነውን እናምናለን። ገባህ አይደል? ከሱ ጋር የሚጻረር ሰው እድሜው አይረዝምም። እስካሁን ባየነው የሆነ አክሲደንት ሊደርስ ይችላል፣ የሆነ ገጠመኝ የሆነ ሊሆን ይችላል። እሱም እዚህ የሚጸልየው ጸሎት አለ። የኛ ጸሎት ደግሞ ኃይል አለው። ልንገርህ፣ እኛም ዝም ብለን የምንኖር ሰዎች አይደለንም። የምናምንበት ነገር አለ። ስለዚህ ሁሉም የሚያስብበት አለ። ብቻ ያለው የኛም ጸሎት ፓወር አለው። ሶ ልታስፈራራኝና እቃውን ልስጣችሁና እኔ አሁንም በቃ አጭሩ መንገድ ልንገራችሁ። እቃው ይምጣ ልስጣችሁ። እቃውን ነው የምትፈልጉት? እቃውን ነው የምንፈልገው እኛም። እቃውን በቃ ትምጣ ልስጣችሁ፣ ባትጋጩ። ሀናም ወደኛ መጣች እንጂ እኛም ወደ ሀና አልሄድንም። ሁሉም ሰው ወደኛ ነው የሚመጣው። እኛም መጋጨት አንፈልግም። ማጣራት ያለብን ነገር በራሳችን መንገድ ምናጣራ ይሆናል። ግን እቃው ወንድምህ እጅ ላይ ቢገባ ምንድን ነው የሚያደርገው? እንደተነጋገሩት ነው፣ እንደ ስምምነት የሚደረገው የሚሰራው። ስለዚህ ግን አንተ ስለ ማዘር ምንም የምታውቀው ነገር የለም? ስለ ስራው ዲፕሊ እንደዚህ የምታወሩት ነገር የለም ከወንድምህ ጋር? የለም። ከሀናም ጋር ያወራችሁት ነገር የለም? ምን አይነት ፍላጎት እንዳላት? የለም። በቃ እሷ ተደጋጋሚ ትመጣለች እዚህ እናንተ ጋር እንትን ትል ነበር። አዎ፣ ከአሜሪካ እንደመጣች እዚህ ነው የመጣችው። የተለያየ ስራ ነው የምትሰራው። ቋሚ ከስተመር ነች። በሆነ ጊዜ ትመጣለች። ጊዜ አለ። መኮንን የሚባል ሰው ታውቃለህ? እናንተ ጋር ይመጣ ነበር? አይመጣም። በምንም በስልክም ከወንድም ስሙንም ሲጠራ ሰምተህ አታውቅም? አታውቅም ጭራሽ? አላውቅም። መኮንን የሚባል አለ። በጣም ብዙ ሰው ይመጣል የተለያየ። በቃ እኔም እኮ አላስታውስም፣ ግን
በቃ እንደዚህ ቀጥታ እሱንም ያገኙታሉ እኮ እኔን ሳያገኙን ቀጥታ ሰዓታቸውን ጠብቀው የሚገቡም አሉ። አውርተው ከሱ ጋር ወራም እንደሚደረግ የምታውቀው ነገር የለም። እኔ አልገባም። ሀናም ለምን ዓላማ እንደምትመጣ በተደጋጋሚ ለምን እንደምትመላለስ መረጃዎች የለም መምጣቷን ነው እንጂ ውስጥ የሚገባው የተፈቀደለት ነው። እኔ ውስጥ አይፈቀድልኝም። በእኛ ስለተከለከለ አልገባም። ውስጥ ካወራንም ከወንድሜ ጋር ውጭ ላይ ነው የምናወራው እንጂ እሱ የሚገባበት የሚጸለይበት ክፍል ውስጥ እኔ አልገባም። ከአዳሚዎች አሉት በቃ እዛ ለዛ ተብሎ የተዘጋጁ በቃ የሚያግዙት እነሱ ናቸው ስራ የሚሰሩት። እንግዲህ ተመልካቾቻችን ያገኘናቸውን መረጃዎች እየተመለከታችሁ ነው። ምናልባት እናታችንን ከምን አይነት አውሬ ከምን አይነት ሰው እንዳዳናት አሁን እየተረዳው ነው የምገኘው። የሄድንበት የመጣንበት መንገድ በሙሉ አስቸጋሪ ነው። የገጠመን ነገርም እጅግ በጣም አስቸጋሪ ነበር፣ አስደንጋጭም ነበር። ሀናን ለማግኘት ነበር እኛ እቅዳችን፣ ግን ፍጹም ያልጠበቅነውን ነገር ነው ያገኘነው። ፕላን ቢ ብለው ያዘጋጁት ነገሮችን በሙሉ የሚያበላሽ እናታችንንም በዚህ እድሜዋ ያልሆነ ነገር ውስጥ ሊከት የሚችል ነገር ነው ብዬ መደምደም አልፈልግም፣ ግን ሊሆን ይችል ነበር። ምናልባት እያለኝ ያለው ብዙ ሰዎች ይመላለሳሉ። ወንድሙ ፓወር እንዳለው ነው እየነገረኝ ያለው፣ የሆነ ኃይል እንዳለው ነው እየነገረኝ ያለው። ሀናም በተደጋጋሚ እዛ ቤት ትመላለስ ነበር። እንግዲህ አሁን የዛሬው ዓላማችን እቃውን እጃችን አስገብተን መመለስ ነው። ሀና ግን በእርግጠኝነት ይህን ቪዲዮ ትመለከተዋለች። ፕላን ኤዋም አልሰራም፣ ፕላን ቢዋም አልሰራም። ስለዚህ የመጨረሻ አማራጯ ራሷን ፍርዷን እንዲቀልላት የምትፈልግ ከሆነ መታ እጇን እንድትሰጥ በዚህ አጋጣሚ ልነግራት ፈልጋለሁ። ከዚህ በኋላ ምንም አይነት ማምለጫ የላትም። ሁሉም ነገርሽ ከሽፏል፣ ሁሉም ነገርሽ ወድሟል። ስለዚህ ከዚህ በኋላ የምትገነቢው የምትሰሪው ምንም አይነት የጥፋት መንገድ የለም። በዚህ አጋጣሚ ልነግርሽ ፈልጋለሁ፣ መተሽ እጅሽን ስጪ። ተመልካቾቻችን ልጅቷ እየመጣች እንደሆነ አንድ ልጅ ገብታለች፣ ምናልባት ደውልላት። ምልክት እየሰጡኝ ነው። እሷ ከሆነች ስልክ ስጡት። ትመጣለች። እቃውን እጃችን አስገብተን እንሄዳለን። እስከ መጨረሻው ድረስ አብራችሁን ቆዩ። እንግዲህ ተመልካቾቻችን ደርሳለች። እቃውን ይዛ እየመጣች ነው የምትገኘው። ይዟት ይገባሉ። እቃውን እጃችን እናስገባለን። ከሀና ጋር ያላትንም ስላላት ግንኙነትም እንጠይቃታለን። ምናልባት በትክክል ሀና ያለችበትን ታውቃለች። አስገቧት። ነግቢ ምንድን ነው ይዘሽ መጣሽ? ስጫቸው፣ በቃ ስጫቸው። የታለ ቀለበቱ? ምንድን ነው የምሰጣቸው? ቀለበቱስ? ፎቶስ? ስጫቸው። ፎቶ የት ነው ያለው? ቀለበቱ ሙሉ ቃላ ጭራሽ ልብሷን ምን ሆነ ነው እንዴ? ቀለበት ነው ፎቶ። ለብሷም የሷ ነው። አርፈሽ ቁጭ በይ። ንገሪያችሁ። ዝም ብለሽ አርፈሽ ቁጭ በይ። ትሰሚኛለሽ? አርፈሽ ቁጭ። ቀለበቱ ተመልካቾቻችን፣ ይሄ ቀለበት ለረጅም ጊዜ ያደረገችው ቀለበት ነው። እንዴት እጃቸው ሊገባ እንደቻለ፣ እንዴት አውልቃ ልትወስድባት እንደቻለች አላውቅም። ይሄን ቀለበት እኔ እንኳን በደንብ አውቀዋለሁ። እንዴት እጃቸውን ሊገባ እንደቻለ አላውቅም። ይሄም የሷ ፎቶ ነው። የት ነበር ይዘሽ የምትሄጂው? ሀና ያለችበትን ንገሪያቸው። የት ነበር የት ነበር ታዲያ ይዘሽ የምትሄጂው? ይሄም የሷ ሽቲ ነው። የሷ ቀሚስ ነው። የማሚ ቀሚስ ነው። እንዴት ነው የሁሉ ነገር እጅሽ ሊገባ የቻለው? ከየት ነው ያገኘሽው? ለማን ነበር ልትሰጪ የነበረው? ቢኒያም። ከየት ነው ያመጣሽው? ቢኒያም የሰጠሽ። ከዛ ወስደሽ ለሀና ልትሰጫት አይደል? ከዛ ወስደሽ ለሀና ልትሰጫት አይደል? የት ነው ያለችው ሀና? ያለችበትን አለ እና ያለችበትን ሳታውቂ ዝም ብለሽ ነው የምትሄጂው? የት ነው ያለችው ሀና? እየጠየኩሽ እኮ ነው። ሀና ያለችው የቢኒያም ወንድም ጋር። የቢኒያም ወንድም ጋር? ምንድነው ግንኙነታችሁ ከሀና ጋር? የት ነው የምታውቂያት? ምንም አይነት ግንኙነት የለንም። ይናለም አላውቃት። እና ዝም ብለሽ መሀላቸው ላይ እኮ እቃ እያደረስሽ ስራዎችን እየሰራሽ ነው ያለሽው። ዝም ብለሽ ዝም ብሎ ትውውቅ ሊሆን አይችልም። የእናንተ ክፍለ ሀገር ድረስ አምነሻት እቃ ይዘሽ ልትሄጂ፣ ያውም ይሄንን እንትን ጨርቅና ፎቶና ቀለበት ይዘሽ ልትሄጂ የምትችይው
በደንብ ብትግባቡ፣ በደንብ ስራዎችን በትክክል ብትሰሩ ነው። ስለዚህ እንዴት እንደምትተዋወቁ ንገሪኝ። እንዴት ነው የተዋወቃችሁት ከሀና ጋር? ምንድነው የምትሰሪላት? የኔ ስራ እቃ ማመላለስ ብቻ ነው እኮ። እቃ ማመላለስ? አዎ እቃ ማመላለስ ብቻ። ምን ማለት ነው እቃ ማመላለስ ማለት? የሚፈልጉት እቃ ካለ ቢኒያም ከዚህ ልከኛል፣ እወስድላችኋለሁ። ወዴት ነው የምትወስጂው? ወደ ክፍለ ሀገር? አዎ ወደ ክፍለ ሀገር። አንዴ እኮ ነው የሄድሽው ወደ ክፍለ ሀገር። ሲጀመር ወንድሙ እዚህ አይደል ያለው? አንተ በተደጋጋሚ ክፍለ ሀገር ልካታል እሷን። ሰሚያለሽ? ይኸውልሽ ከአንቺ ጋር ጭቅጭቅ ውስጥ ለመግባት አይደለም እዚህ ጋር ቁጭ ያልኩት። ይዘሽ እየሄድሽ የነበረው ነገር ምን ያህል ጥፋት ይዞ እንደሚመጣ አታቂም ወይ ደግሞ ግድ አይሰጥሽም። ስለዚህ ንገሪኝ፣ መዋሸት አይጠበቅብሽም። እየሰራሽ ስለነበረው ስራ ከሀና ጋር ንገሪኝ። ሰሚኛለሽ? ሀና ምን አይነት ሰው እንደሆነች እናውቃለን። ስለዚህ ድንገት ምንም አይነት የማታውቀውን ሰው በቅርበት የማታውቀውን ሰው ማን እንደሆነ ማታውቀውን ሰው እቃ አድርሱልኝ እቃ አምጡልኝ ብላ ልታዝ አትችልም። ስለዚህ ከሀና ጋር ያለሽን ግንኙነት ንገሪኝ። አንተ የምታውቀው ነገር አለ ስለሷና ስለ ሀና ግንኙነት? ምንድን ነው ያላችሁ ግንኙነት? አንቺ ንገሪኝ። ሀና የአክስቴ ልጅ ነች። በጣም ጥሩ። የአክስትሽ ልጅ ናት ሀና? አዎ የአክስቴ ልጅ ነች። እሺ እንዴት ነው ከሷ ጋር መስራት የጀመርሽው ታዲያ? የዛሬ 6 ወር ምናምን በፊት ነው ከባህር ዳር ከክፍለ ሀገር እንድመጣ ያደረገችው። እዚህ ክላስ ተጀመረች ትምህርት ምናምን እዚህ እንድማር ምናምን ብላ ለቤተሰብ ነግራ ነበር ወደዚህ እንድመጣ ያደረገችው። ግን ያው እዚህ ከመጣሁ በኋላ እቃ እንዳቃብላት ምናምን ለሰው እንትን ድል ነው የምትልከኝ ተላላኪ ሆና ያደረገች። ሀና ቤተሰቦቿ አሜሪካ እንዳለች አይደል እንደሚያውቁት? ደህና ስራ እንደምትሰራ ምናምን ነው የሚያውቁት። ከአሜሪካ እንደተመለሰች ያውቃሉ? አዎ ያውቃሉ። እዚሁ አዲስ አበባ ውስጥ ደህና ስራ እንደምትሰራ ምናምን ነው የሚያውቁት። እሺ በእንደዚህ አይነት ወንጀል እንደምትሰራ ነው ያወቁት በቅርቡ። ምን ትሰሪያለሽ ብላ ነበር የጠራችሽ? ትምህርትሽን እዚሁ ትማሪያለሽ ምናምን ጎን ለጎን ስራም እዚሁ እፈልግልሻለሁ ብላ ነበር። ከዛ በኋላ ምን አይነት ስራዎችን ነው እያሰራችሽ የምትገኝ? ሰዎች ሲመጡ ከኤርፖርት እንቀበላቸው ሆቴል እንዳስይዛቸው ታደርጋለች። እቃ ማመላለስ ነው በቃ ሌላ በቃ እቃ እዚህ አድርሺ እዚህ አምጪ። ምን አይነት እቃዎችን ነው የምታደርሺው? በቃ እንደዚህ አይነትና ሌሎችም እቃዎች። ምን አይነት ስራ ውስጥ እንዳለሽ የተረዳሽው በቅርብ ነው ያወቅሽው? ለምንድን ነው ትክክል ካልሆነ ማራለሁ ብለሽ ነው የመጣሽው? እየሰራሽ ያለሽው ስራ ትክክል ካልሆነ ምናልባት ለቤተሰቦችሽም በአቅራቢያሽም ላይ በመኖሪያ አካባቢሽም ላይ የፖሊስ አካላት አሉ። ለምንድን ነው ማሳወቅ ያልፈለግሽው? እንትን ትላለች፣ በጣም ነው የምታስፈራራኝ። ሌሊት ብላ በተኛንበት ሰዓት አንድም ሁለቴ ሽጉጥ አውጥታብኛለች። ምን አድርገሽ? በቃ ኖርማል ምን እንትን ልትይ ካሰብሽ ምናምን ብላ ከዚህ በኋላ እኔ ልከጂ ካሰብሽ ምናምን ብላ በጣም ነው የምታስፈራራኝ። ልታስተምርሽ ነው ወደዚህ ይዘሽ የመጣችው? ከዛ ስመጣ ያለችው ለቤተሰቦችም እንደዛ ነበር። ቤተሰቦቿ ምን እየሰራች እንዳለች አያውቁም? ምንም መረጃ የላቸውም? የላችሁ በተማረችው እንትን እየሰራች እንደሆነ አሪፍ ስራ እየሰራች እንደሆነ ነው የሚያውቁት። ግን እንደዚህ አይነት ወንጀል ውስጥ እንደገባች አያውቁም። ስንት ዓመትሽ ነው እንጂ? 20 ዓመቴ ነው። 20 ዓመትሽ ነው? እንግዲህ ተመልካቾቻችን እየነገረችን ስላለው ነገር በራሳችን መንገድ የምናጣራው ይሆናል። ግን ከሀና ጨካኝነትና ከሀና መሰሪነት ከፍተኛ የሆነ የወንጀል ሱስም ያለባት ነው ይመስለኝ። ምን አስነክተው ከአሜሪካ እንደላኳት አላውቅም። ለምን አይነት ጥቅም ለምን አይነት ህይወት ይህን ሁሉ ነገር እየሰራች እንዳለች አላውቅም። እንግዲህ እቺ ልጅ 20 ዓመቴ ነው እያለች ነው፣ ልታስተምራት ነው ከባህር ዳር ይዛት የመጣችው። የገዛ ዘመዷ ናት። ምን እያሰራቻት እንዳለች እየተመለከታችሁት ነው። በራሳችን መንገድ ምን አይነት ስራዎችን እየሰራች እንደሆነ ፈልጋ ነው ሳትፈልግ ነው የሚለውን ነገር በራሳችን መንገድ ብናጣራ ይሆናል። ግን የምንፈልገውን ትልቁን ነገር እጃችን አስገብተናል። እነዚህ ፎቶዎች፣ ይሄ ፎቶ፣ ይሄ ቀለበት እንዴት እጇ ሊገባ እንደቻለ ሊገባኝ አልቻለም። ሰው የሆነ እየተባበራት የነበረ ሰው ነበረ። በእንደዚህ አይነት ጥበቃ ውስጥ በእንደዚህ አይነት ጥንቃቄ ውስጥ ይሄን ፎቶ ይሄን ቀለበት ከእጇ ከማዘር እጅ ይሄን ደግሞ ከአልበም ልታወጣበት የምትችልበት ሁኔታ አልነበረም እሷ ስትመጣ ቤት። ስለዚህ የሆነ ሰው ተባብሯታል። ያንንም እንደርስበታለን። ለዚህ ነገር ደግሞ እነዚህ ነገሮች እጇ እንዲገባ ምክንያት የሆናችሁ ሰዎች ካላችሁ፣ የተባበራችሁ ሰዎች ካላችሁ እኔን ያደርገኝ ምን እንደማደርጋችሁ ታውቃላችሁ። ከመድከማችን በፊት ጉዳዩ ላይ ከመድረሳችን በፊት የኔ እጅ ያለበት ብለህ እጅን እንድትሰጥ እፈልጋለሁ። የተባበርካት ሰው ካለ ማለት ነው።
የት እንዳለች አላቅም ነው ያልሽኝ? የት እንዳለች አላቅም። ስለዚህ ሀና ቀጣይ ፕላኗ ምን ነበር? ስለ እቅዷና ምንም አውቀው ነገር የለም። ብቻዬን እንዳመጣላት ብቻ ነው ያዘች። ከዛ በኋላስ ምንድን ነበር ልታደርጉ የነበረው? ከዛ በኋላ ጠዋት ወይ ከሰዓት እንመለሳለን ያለች። ምንም የምንነግረኝ ነገር የለም። ወደዚህ ነው የምትመለሱት? አዎ ወደዚህ እንመለሳለን። ጠዋት ወይ ከሰዓት ነበር ያለች። ስለዚህ ቀድመን የሆነ ነገር ፕላን እናደርጋለን። ሁላችሁም ተዘጋጁ። ምናልባት ለምን ቀረች በሚል እጃችን እኛ እጅ ላይ ገብታ ይሆን የሚል ወይ ጥርጣሬም ሊገባት ይችላል። እሱም መረጃ እንዳይሰጥ ማንም ሰው ከዚህ ከኛ መሃል ማንም ሰው መረጃ እንዳይሰጥ፣ አካባቢው ላይ ያሉ ሰዎች ያዩ ሰዎች ስለዚህ መረጃ የሰሙ ሰዎችም ካሉ እኛው እጅ ላይ ነው የሚቆዩት። እነዚህ ሰዎች ሀና ምንም አይነት መረጃ ሳይደርሳት ራሳችን ፕላን አድርገን እጃችን እንድትገባ እናደርጋታለን። እዛው ክፍለ ሀገር መሄድ ካለብን እንሄዳለን። ስለዚህ ለምን ቀረች በሚል የተለያዩ ሐሳቦችን ለማሰብና ራሷን ለማሸሽ ሙከራዎችን እንዳታደርግ የተቻለንን ሁሉ እናደርጋለን። አሁኑኑ ትደውልላታለች፣ ተረጋግታ ታወራታለች። የሆነ ምክንያት ፕላን አድርገን የሆነ ምክንያት ትሰጣታለች ለምን እንደቀረች። እዚህ ማትመጣ አይነት ከሆነ እሷን ይዘን ክፍለ ሀገር እንሄዳለን። የምትመጣበትን ሁኔታ ማመቻቸት ከቻልን ግን እዚሁ መታ እንይዛታለን ሀናን። ተመልካቾቻችን ትልቁን ነገር እጃችን አስገብተናል። ድጋሚ የእናታችንን ህይወት አትርፈናል። ከእንደዚህ አይነት ክፉ ስራዎች ታድገናታል ብለን እናስባለን። እግዚአብሔር ይመስገን ትልቁን ነገር አሳክተናል። እዚሁ ቀን ሙሉ ነው እዚሁ ዋልነው። እሷ እስክትመጣ እየጠበቅን ቀን ሙሉ ነው ያልነው። ስለዚህ ትልቁን ነገር አሳክተናል። ተመልካቾቻችን እናንተ ከኛ ጋር ትቆያላችሁ። ይዛችኋቸው ተመልካቾቻችን ዛሬም የእነዚህን ሰዎች ሴራ ማክሸፍ ችለናል። ከዚህ ጀርባ ደግሞ ያላችሁ ምናልባትም የኛ የቲም አባላት ማዘርን እየጠበቃችሁ የነበራችሁ ሰዎች የነዚህ እቃዎች ከዛ ቤት መውጣት እናንተን ተጠያቂ ያደርጋል። ስለዚህ ሀናን ከያዝን በኋላ ወደ እናንተ ምን ዞር ነው የሚሆነው። ተመልካቾቻችን ዛሬ ማክሽፈናል። ያሰቡት ያቀዱት ነገር ነበር፣ ግን አልተሳካላቸውም። እግዚአብሔር ይመስገን እግር በእግር እየተከተልን ካሰቡት ነገር እያሰናከልናቸው ነው የምንገኘው። መቼም ቢሆን ወንጀለኞች፣ መቼም ቢሆን ክፉ ሐሳቢዎች ስኬት ላይ አይደርሱም፣ የተሳካ ነገር ላይ አይደርሱም። ነገም ዛሬም እንግዲህ ጠንክረን ሰርተን ያለ እንቅልፍ ያለ ድካም የነዚህን ሰዎች ሴራ እያከሸፍን ለህግ አካላት አሳልፈን የምንሰጣቸው ነው የሚሆነው። ዛሬ ደስ ብሎኛል። እውነት ለመናገር እጅግ በጣም ተጨንቄ ነበር። ምክንያቱም በእንደዚህ አይነት ነገሮች የሚሰሩትን ነገር እየሰማን ነው። የሚሰራው ነገር ምን ያህል በፈጣሪ እምነት እንዳላት አውቃለሁ፣ ግን የሚመጣውን ነገር ማሰብ ከባድ ነው ብቻ። ስለዚህ እጃችን አስገብተናል። ሊሰሩት ሊያበላሹት ያቀዱት ነገር ነበር፣ ግን ከዛ በፊት ቀድመን እጃችን አስገብተናል። ነገም ወይም ዛሬም ክፍለ ሀገር መሄድ ካለብን ከሳትም ቢሆን በማታ መኪና በምሽት መኪና ወደ ክፍለ ሀገር ሄደን ሀናን አንቀን ጉሮሮዋን አንቀን ማዘር ፊት ምናንበረክካት ነው የሚሆነው። ተመልካቾቻችን አብራችሁን ስለቆያችሁ እጅግ በጣም እናመሰግናለን። ሐሳብ አስተያየታችሁን ኮሜንት ላይ ጻፉልን። ቪዲዮውን ደግሞ ላይክ በማድረግ ጀምሩ። ባካችሁን ላይክ አድርጉ። ቤተሰቡን ደግሞ ቤተሰብ ያሉናችሁ በጣም ብዙ ተከታታይ ቪዲዮዎችን የምትመለከቱ ተመልካቾቻችን አላችሁ። ሰብስክራይብ አድርጋችሁ ቪዲዮውን ጀምሩት። እንብዛ፣ ብዙ እንሁን። ተመልካቾቼ እናንተ እኛን ማገዝ የምትችሉት በዚህና በዚህ ብቻ ነው። አብራችሁን ስለቆያችሁ እጅግ በጣም አመሰግናለሁ። መልካም ጊዜ ይሁንላችሁ።